بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ عبد العزيز ابن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: الدرس السادس شروط الصلاة. إن شاء الله مالتنا يعني كدروس المهمة لعامة الأمة تبلا كم تتركون شو تمرتاችን ዛሬ ማነው የምናነሳው? الدرس السادس ከሚለው ነው የምናነሳው ማለት ነው። الدرس ትምህርት እኮ አሉ፣ السادس ስድስተኛው ማለት ነው ትምህርት አሉ። الدرس ትምህርት السادس ስድስተኛው ትምህርታችን አሉ። ዛሬ የምንማረው ሽሩጡ መስፈርቶችን በተመለከተ ነው። الصلاة የሶላትን ማለት ነው መስፈርቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ። بمعنى ሰውየው يعني شرط ማለት ምን ማለት ነው? ሽሩጥ የሚለው ጀምዑ ሸርጢን፣ ሸርጥ የሚለው ጀምዕ ነው። አንዲቱ ሸርጥ ተብላ ስትጠራ ብዙ ከሆኑ ሽሩጥ ተብሎ ይሰበሰባሉ። እነዚህ ላይ ሽሩጥ የሚለው መስፈርቶችን በተመለከተ የሚናገር የሆነ ርዕስ ነው ማለት ነው። الصلاة የሶላትን ማለት ነው መስፈርቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ። ሸርጥ ማለት ምን ማለት ነው የሚለውን ነገር እንመልከት። ሸርጥ ማለት ምንድነው ይላሉ አይማዎች ሲገልጹ يعني ማለት ነው ما يلزم من وجود من عدمه العدم ولا يلزم من وجوده الوجود ይላሉ። بمعنى ሲገልጹ ምን ያሉ ሸርጥ ማለት ሸርጥ መስፈርት የሚባለው ነገር ከተገኘ መስፈርት የተደረገለት ነገር መገኘቱ አይቀሬ ነው፣ ይገኛል። ነገር ግን ከዛ ማለት ነው نعم ያን መስፈርቱ ከተወገደ፣ አሁን ከምንጠቅሳቸው ሸርጦች ከተወገደ አንደኛው ሶላቱ ይበላሻል ማለት ነው። ስለዚህ ዛይ ሸርጥ የሚባለው ነገር ደግሞ ምንድነው? ከአርካኑ ሶላት ከሶላት ሩክኖች የሚለየው قبل الفعل ወደ ሶላት ከመግባታችን በስተፊት ማሟላት ያለብን ማሟላት ያለብን ነገራቶች ምን ይባላሉ? ሸርጥ ተብሎ ይጠራሉ። ወደ ሶላት ከመግባታችን በስተፊት ቅድሚያ ተዘማኒ ቅድሚያ ዝግጅት ማለት ነው። ሸርጥ ማለት እኮ ቅድመ ዝግጅት ማለት ነው። ለሶላት እንሰግድ ስንል ቅድሚያ የምናደርጋቸው ዝግጅቶች ሸርጥ ተብሎ ይጠራሉ፣ ሽሩጥ ይባላሉ። እና የሶላት መስፈርቶች በተመለከተ የሚናገር የሆነ ርዕስ ነው። ሰውየው ከመስገዱ በስተፊት ማሟላት ያለባቸውን መስፈርቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ። ሽሩጡ መስፈርቶች እኮ አሶላቲ የሶላት ማለት ነው መስፈርቶች እኮ ያኔ ማለት ነው ወህየ እነዚህ እኮ የሶላት መስፈርቶች ትስዓቱን ዘጠኝ ናቸው አሉ። بمعنى ዘጠኝ መስፈርቶች ናቸው። كما قرأنا في كتاب شروط الصلاة للشيخ محمد بن عبد الوهاب رحمه الله تعالى ሼክ መሐመድ ብን አብዱል ወሃብ እንዳስተማሩን እዛ ክታብ ላይ እንደቀራ ነው የሶላት መስፈርቶች ስንት ናቸው? እዛም ላይ ዘጠኝ፣ አሁንም እዚህም ላይ ዘጠኝ ናቸው ማለት ነው። እና አንደኛው አልእስላሙ ሙስሊም መሆን አለበት ነው ሰውየው። ላቡድ አን የኩነ المصلي قبل ان يصلي ከመስገዱ በስተፊት ላቡድ አን የኩነ ماذا ሙስሊማን ሙስሊም መሆን አለበት ብለናል አይደል? ወልካፊሩ عمله مردود ብለናል እዛ ላይ ሽሩጥ ሶላት ስንቀራ ማለት ነው። ከሃዲ የሆነ አካል ስራው ምንድነው? ተመላሽ ነው። ወኢን عامل اي عمل የሰራውንም ስራ እንኳን ቢሰራ ስራው ምንድነው? ወርቅ ነው ብለን ከመረጃ አንፃር ተመልክተናል ማለት ነው። ወቀዲምና ኢላ ማዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ ብሎ አላሁ ተባረከ ወተዓላ ስለተናገረ ማለት ነው። የካፊር ስራ አይጠቅመውም። ስለዚህ አልኢስላሙ ሙስሊም መሆን አለበት። ወዲዱሁ አልኩፍር የእስልምና ተቃራኒ ምንድነው? ክህደት ነው። ካፊር የሆነ አካል ቢሰግድ ሶላቱ ተቀባይነት አለው? ላ ይቅበል ሶላቱ ምን አይልም ተቀባይነት የለውም ማለት ነው። ወሸርጡ ሳኒ ሁለተኛው መስፈርት ወልዓቅሉ አቅለኛ መሆን አለበት። ላቡድ አን የኩነ المصلي عاقلا አቅለኛ መሆን አለበት። نعم ወዲዱሁ የአቅል ተቃራኒ ምንድነው? አቅል ስንል የአቅል ተቃራኒ ምንድነው? አልጅኑን ብለና አይተናል ዛሬ እብደት فالمجنون مرفوع عنه القلم ብለና አይተናል ዛሬ ሽሩጡ ሰላለ እብድ የሆነ አካል ከሱ ብዕሩ ተነስቷል። كما قال النبي صلى الله عليه وسلم رفع القلم عن ثلاث النائم حتى يستيقظ والمجنون حتى يفيق ابدي هنا አካል ከአእምሮ ከጤነኝነቱ ወይም አቅሉ የተወገደ ይሆን አካል አቅሉ እስከሚመለስለት ድረስ ብዕሩ ተነስቷል። ኸይርና ሸር አይያዝለትም ማለት ነው። ስለዚህ ወልዓቅሉ አቅለኛ መሆን አለበት የሚሰግድ የሆነ አካል። ሶስተኛው ወተምይዙ የለየ መሆን አለበት። ከመለየት ጠቃሚውና ጎጂውን ነገር የሚለይበት ደረጃ መድረስ አለበት። ተምይዝ ላቡድ አን የኩነ ሙመይዘን ሙመይዝ መሆን አለበት የሚሰግድ የሆነ አካል
የሙመይዝ ተቃራኒ ምንድነው ህፃን ማለት ነው ወዲድሁ الصغر የተሚዝ ተቃራኒ ህፃን ነው ማለት ነው ህፃንነት ማለት ነው ህፃን ልጅ وحده ብለናል እኮ ዘላ አይደለ 7 سنين 7 ዓመት ሲሞላው ምን ይሆናል ልጅዮ ሲገሩኑ ህፃን ነው ይባላል ማለት ነው 7 ያኒ ማለት ነው ዓመት እንዳለ ማለት ነው ስለዚህ ተሚዝ መኖር አለበት አራተኛው ورفع الحدث ورفع ማንሳት ነው ደግሞ الحدث ሐደስን ማንሳት አለብን እዛም ላይ ልክ እንድቻው አርጎ ነው የቆጠሩት አራተኛው መሰረት ምንድነው ሐደስን ማንሳት ሐደስ ምንድነው الحدث حدثان ሐደስ ሁለት አይነት ነው ሐደሱን አክበር وحدثን አስገር ትልቅ ሆነ ሐደስ አለ ትንሽ ሆነ ሐደስ አለ ተግባባን አይደለ ሐደሱን አክበር ምንድነው ኩሉ ማውጀበ الغسل በእኛ ላይ እንድንታጠብ ግዴታ ያደረገብን ነገር من حيض ونفاس وكذلك وولادة وموت الى اخره በእኛ ላይ ሻወር እንድንወስድ ግዴታ ያደረገብን ነገር ምን ይባላል ሐደስ አክበር ይባላል ማለት ነው وكذلك وحدث اصغر ትንሽ ሆነ ሐደስ የሚባለው ምንድነው ማውጀበ الوضوء በእኛ ላይ ውዱ እንድናደርግ ግዴታ ያደረገብን ያን ምንድነው መስራውን ለምሳሌ ያኒ የተቃጠለ አየር የተቃጠለ ጭቃ የተቃጠለ ውሃ ምናምን እንደዚህ ሽንት ነገር ምናምን የሚጸራዳ ከሆነ ሰውየው ውዱ ማድረግ ግዴታ ነው ሐደስ አስገር ይባላል ያ አሁንም ሳይግና ሐይድ ላይ ያለች ሴት ወይ ንፋስ ያለች ሴት ወከዛሊከ እንደዚህ ሉማን ጅኑብ የሆነ አካል ወንድም ቢሆንም ሴት ማንኛውም ነገር ያና ሐደስን አክበር ይባላል ኢዘን رفع الحدث شرط من شروط الصلاه ከሶላት መስፈርቶች አንድ ነው ማለት ነው ያኒ ሐደስን አክበር ካለበት ሰውየው ያኒ ማነው መታጠብ አለበት ሐደስን አስገር ካለበት ደግሞ ውዱ ማድረግ አለበት ማለት ነው خيرا አምስተኛው ወኢዛለቱ ማስወገሩ النجاسه ነጃሳውን ደግሞ ማስወገር አለበት ከመስገሩ በስተፊት ነጃሳ ካለበት ነጃሳው ማስወገር አለበት ከምን አኒ አላ 30 ከሶስት ነገር على البدني ከሰውነቱ ላይ وعلى البقعه ከሚሰግድበት ቦታው ላይ وعلى ماذا الثوبي ከልብሱ ላይ ማለት ነው ልብሱ ነጃሳ ነክቶ ከሆነ ልብሱን ማጠብ አለበት ሰውነቱም እንደዚህ ከሆነ ለምሳሌ ያንን ሰውነቱን ማጠብ አለበት وكذلك መሬቱ ላይ የሚሰግድበት ቦታ ላይ ነጃሳ ነገር ከሆነ ያንን ደግሞ ማስወገድ አለበት ነው ኢዛለቱ ነጃሳ ግዴታ ነው ስድስተኛው ወሰትሩ መሰተር ነው ደግሞ على عوره ሐፍረተ ገላው መሰተር አለበት የሚሰግደው አካል ያኒ ሐፍረተ ገላ መሰተር በተመለከተ ሹርጡ ሳይ እንደተመለከተው የወንድየው ከዛ ደግሞ የጨዋይቱ ሴት የባሪያይቱ ሴት ይለያል وحد عورة الرجل يوندي ሐፍረተ ገላ ሶላት ላይ መሸፈን ያለበት ما بين ሱረቲ الى الركبه ከጉልበቱ ከምብርቱ እስከ ጉልበቱ ድረስ والامه كذلك ሴቲቱ ባሪያም ደግሞ እንደዛው ናት ብለናል اما الحره ጨዋይቱ ጨዋ የሆነችው ሴትሳ አሁን በአሁኑ ሰዓት ያው ባሪያ የለም ባርነት በጦርነት ስለሆነ አሁን ጦርነት ስለሌለ ያው ባሪያ የለም ስለዚህ ባሪያ ጨዋይቱ አሁን ማንኛውም ሴቶች አሁን ሲሰግዱ መሸፈን ያለበት جميع بدنها الا الوجه ፊቷ ሲቀር ማለት ነው ኢማም አህመድ መذهب እንደሆነ ሁሉ ያኒ ማነው جميع بدنها ሰውነቷን ሙሉ መሸፈን አለበት الا الوجه ፊቷ ሲቀራሉ ወንሞ ሻፊዒ የሚባል الا الوجه واليدين ፊቷና ሁለት እጆቿ መዳፎቿ ሲቀሩ እንጂ የተቀረው መሸፈን አለበት አሉ خيرا ይሄ የተላይ ነው ሶላት ላይ ከሶላት ውጪ ሆነ ሳገ ሶላት ውጪ ሆነ ሶላት ውስጥ አሁንም ራሱ ማለት ነው ፊቷ መገለጥ ትችላለች የምንለው አጅነቢ የሆነ ሰው እስከሌለ ድረስ ነው አጅነቢ ሰው ካለ ፊቷን ሸፍና ነው መስገድ ያለባት ወከዳሪከ ውጭ ላይም ደግሞ ስትንቀሳቀስ ፊቷን ሸፍና ሙሉ የሰውነቷን አካል ያኒ ማነው መሸፈን ግዴታ ነው እና ስለዚህ ሰቱር አውራ ግዴታ ነው ብለን እንላለን ወድኹሉ መግባት ደግሞ አልወቅቲ ጊዜው ደግሞ መግባቱ አለ ወድኹሉ መግባት አልወቅት ጊዜ ደግሞ መግባቱ ያኒ ማለት ነው የሚሰግድ የሆነ አካል ከመስገዱ በፊት ላቡዳ يدخل አኒ አልወቅቱ ጊዜው መግባት አለበት ሱብሂናውን ቢሰግድ ሶላቱ ባጢል ነው የሚሆነው የጊዜው ገባ መሆን አለበት ይሄም ግዴታ ነው واستقبال القبلة واستقبال መቅጣጨት አለበት ደግሞ አልቂብለቲ ወደ ቂብላ መቅጣጨት አለበት ከቂብላ ውጭ ማን ወደ ግራ ወይ ወደ ሌላ አቅጣጫ ሆኖ ቢሰግድ ይሄ አይቻልም ማለት ወደ ቂብላ መቅጣጨት ሸርጥ من شروط الصلاة ዘጠነኛው ወይ መጨረሻው አንየቱ መነየት ደግሞ ማለት ነው ሰውየው فلا بد ان ينوي قبل ان يصلي ከመስገዱ በስተፊት መነየት አለበት ሳይነይ ዝም ብሎ ቢቆም ሰውየው ሶላት ማነው ሰገድኩ ቢል አይሰግድም ማለት ነው ሶላቱ ተቀባይነት የለውም ንያ ያስፈልጋል ምክንያቱም ለቆሊ ነው ሐሰለም انما الاعمال بالنيات يعني ማነው ስራ የሚያዘው ምንድነው በንያ ነው ንያ ከሌለው ዋጋ የለውም ማለት ነው እንኳን አይደለም ሶላት ማንኛውም ስራ አጅር የምናገኘው ንያ ስንነይት ነው እንጂ ያለ ንያ ከሆነ يعني ማነው ስራ ተቀባይነት የለውም ነው خير الدرس السابع انا الدرس السابع سبعتኛው ትምህርት አሉ الدرس ትምህርት السابع ሰባተኛው ትምህርት አርካኑ الصلاه አርካኑ ማዕዘናቶችን በተመለከተ ነው الصلاه የሶላትን ማዕዘናቶች بمعنى الصلاه የሚገነባበት ሶላት يعني አርካን ማለት ሶላት ተሆኑ ተቀባይነት የሚኖረው ማለት ነው ከሸርጥ የሚለየው ምንድነው
ይሄ አርካን የሚባሉት ነገራቶች ሶላቱ ውስጥ የምንሰራቸው ናቸው። ሶላቱ ውስጥ የምንሰራቸው ነገራቶች አርካን ይባላሉ። እነዚህ ከሌሉ ሶላቱ ምን ይባላል? ይበላሻል ማለት ነው። ከተወ ማንጠት አለበት ብለናል። ስለዚህ አርካኑ ሶላት የሶላትን ማዕዘናትን በተመለከተ የሚናገር ነው አሉ። አርካኑ ሶላት የሶላት አርካኖች ወህየ እችም እኮ የሶላት አርካን 14 ናቸው አሉ። 14 ናቸው። ልክ ሹርጡ ሶላት ላይ እንደቀረ ነው 14 ናቸው ብሏል እዛም ላይ። አንደኛው አልቂያሙ መቆም አለበት ሰውየው የሚሰግድ የሆነ አካል መዓ ጋራ ማለት ነው። አልቁድረቲ ከመቻሉ ጋራ ሰውየው ከመቻሉ ጋራ ላቡዳ የኩነ ቃኢመን መቆም ግዴታ ነው። እየቻለ ፈርድ ሶላትን ሹፍ ያኒ ረክዙ هنا ፈርድ ሶላትን እየቻለ ማለት ነው። ያኒ ናም ፈርድ ሶላትን እየቻለ ቁጭ ብሎ ቢሰግድ ሶላቱ ተቀባይነት የለውም። ሱና ሶላት ሳግን ሱና ሶላት ቁጭ ብሎ መስገድ ይችላል። ሱና ሶላት ቁጭ ብሎ መስገድ ይችላል። ነገር ግን አጅሩ ንስፉ አጅር القائم ቁሙ የሰገደው ሰውዬ ግባሽ ነው የሚያገኘው። መሰለን ሁለት ሰው አሉ። አንደኛው ሱና ሶላት ወያኔ ማለት ነው ቁሞ ሰገደ፣ ይሄኛው ቁጭ ብሎ ሰገደ። ሶላታቸው ትክክል ነው የሁለታቸውም። ነገር ግን ቁጭ ብሎ የሰገደው ሰውዬ አጅሩ የዛ ሰውዬ ግማሽ ነው። ያን 100 የሚያገኝ ከሆነ ይሄኛው 50 ነው የሚያገኘው ማለት ነው፣ ይካፈልበታል። ግን ፈርድ ሶላት ከሆነ ሰገድ እየቻለ ከሆነ መቆም አለበት። ካልቻለማ ችግር የለውም። ያኔ ማለት لا يكلف الله نفسا الا وسعها አላህ አንድ ነፍስ የሚያስገድደው በሚችለው ቀደር ነው። ስለዚህ ፈተቁላህ መስተጣቱም ነውና ቁጭ ብሎ መስገድ ይችላል። ካልቻለ ታሞ ከሆነ ቁጭ ብሎ ይሰግዳል። ቁጭ ብሎ ካልቻለሳ ተጋድሞ ይሰግዳል። በጎኑ ማለት ነው በቀኝ ጎኑ ተጋድሞ ይሰግዳል። ይሄ ችግር የለውም። እየቻለ ግን ሳገን ላቡድ ያኒ من القيام መቆም አለበት። ቁርአን ላይ ወቁሙ ሊላሂ ቃኒቲን አላህን ፈርታችሁ ቀጥ ብላችሁ ቁማችሁ ስገዱ ብሏል። መቆም ግዴታ ነው ብለን እንላለን። ثانيا ሁለተኛው ወተክቢረቱ الإحرام ተክቢረቱ መከበር ነው። الإحرام حرام አድራጊ የሆነች ተክቢራ ተክቢረቱ ኢህራም ተክቢረቱ ኢህራም አሃኒ حرام አድራጊ ተብለህ ተጠራሽው ለምንድን ነው? ያኒ ከአላሁ አክበር ከማለታችን በስተፊት ያኒ የተፈቀዱ ነገራቶችን መብላት ይቻል ነበር፣ ማውራት እንችል ነበር። አላሁ አክበር ካለ በኋላ حرام ይሆናል። ስለዚህ حرام አድራጊ ተክቢራ ተብላ ተጠራች። ይቺም አርካን ናት። خير ሶስተኛው ወቂራአቱ الفاتحة ፋቲሃ መቅራት ሩክኑን في جميع الصلاة በሶላቱ ላ አርካን ነው። ቂራአቱ ፋቲሃ መቅራት ግዴታ ነው። ምክንያቱም ሐዲስ ምን ብለዋል? لا صلاة لمن لم يقرأ بفاتحة الكتاب የቁርአን መከፈቻ ፋቲሃውን ያልቀራ ሰውዬ ሶላት የለውም ብለው ስለተናገሩ ማለት ነው። ራቢዓን አራተኛው ሩኩዕ ማድረግም ይሄ አርካን ነው። ሩኩዕ ማድረግ ግዴታ ነው ያሉን ነው። ወሩኩዕ ይሄም ደግሞ ግዴታ ነው። ፈርከዋኒ ወርከዑ ያ ይለዛም እርከዑ ወስጁዱ ብሏል አላህ። እናንተ ያመናችሁ ሰዎች ሩኩዕ አድርጉ ሱጁድ አድርጉ ስላለ ሩኩዕ ማድረግ ግዴታ ነው። ኻሚሰን አምስተኛው ወልኢዕቲዳሉ መስተካከል بعد በኋላ الركوع ሩኩዕ ካደረግን በኋላ ቀጥ ብለን መስተካከል አለብን እንጂ ወዲያውኑ ቀጥ ብለን ወደ ሱጁድ መሄድ የለም። ቀጥ ብለን መስተካከል አለብን ማለት ነው። ሳሪሰን ስድስተኛው ወሱጁድ ማድረግ አለብን አላ ላይ ማለት ነው። አልአዕዳኢ በሰውነት አካላታችን ላይ አሰብዓቲ በሰባት የሰውነት አካላታችን ላይ ማናቸውም እነሱም ግንባራችን ከአፍንጫችን ጋር አንድ፣ ሁለት መዳፋችን፣ ሁለት ጉልበት አኒ ማለት ነው ስንት ሆነ? 5 ከዛ ደግሞ 6 7 ሁለት እግሮቻችን ጣቶቻችን ማለት ነው። በሰባት ብልቶቻችን ምን ማድረግ አለብን? አዕዳኡ ሱጁድ ይባላሉ። የሱጁድ ብልቶች ይባላሉ። በእነዛ ሱጁድ ማለት ግዴታ ነው። መሐሰል ምን ተናገሩት? ኡሚርቱ አን አስጁደ አላ ሰባቲ አዕዛም ብሏል። ወፊ ሪዋያ አላ ሰባቲ አዕዛም በሰባት ብልት ወይም በሱጁድ አካላት ሱጁድ እንዲያደርግ ታዝዣለሁ ብለዋልና ማለት ነው። ሳቢዓን ሰባተኛው ወረፍዑ ቀጥ ማለት ነው። ደግሞ ሚንሁ ከሱ ማለት ነው። ከምን ከሱጁድ ከሱጁድ ቀጥ ማለት ወረፍዑ ሚንሁ ከዛ ከሱጁድ ቀጥ ማለት ይሄም ሩክኑን ሚን አርካኒ አሰላት። ስምንተኛው ወልጅልሰቱ መቀመጥ ነው። ደግሞ በይነ መሐከል አሰጅደተይን በሁለቶቹ ሱጁድ መሐከል ቁጭ ማለት አለብን። ይሄም ግዴታ ነው። ያኔ ማለት ያኔ ቁጭ ሳንል ምንል ከሆነ ገደል ነው የምንገባውና ማለት ነው። ያኔ ሶላቱ ይበላሽብናል። ይሄም አርካን ነው። ዘጠነኛው ወጦማኢነቱ መረጋጋት ፊ ውስጥ ማለት ነው። ጀሚዒ በሁሉም ውስጥ አልአፍዓል በሁሉም ስራዎች ውስጥ መረጋጋት ስንሰራ አርጋ ብለን ነው እንጂ ፍጥን አይባልም። ቀስ ብለን ማለት ነው። አስረኛው ወተርቲቡ ተራ ማድረግ አለብን። በይነ መሐከል አልአርካኒ በአርካኖቹ መሐከል ተራ ማድረግ ማለት ነው። ሩኩዕ ስናደርግ ስንቀራ ፋቲሃን ሱጁድ ስናደርግ ቀስ ብለን ተራው ነው እንጂ መጀመሪያ ማለት ነው ሱጁድ፣ ከዛ ደግሞ ሩኩዕ፣ ከዛ ፋቲሃን ዝም ቅልቅል ላይ አይተረግም። እንደመጣው አሁን እዚያ በጠቀሱት ልክ ማለት አሁን በቆጠርናቸው ልክ
መስገድ አለብን ማለት ነው። 11ኛው ወተሸሁዱ ተሸሁድ መቅራት ደግሞ አልአኺሩ የመጨረሻውን ተሸሁድ መቅራት ይሄም ሩክኑን ሚን አርካኒ አሶላት ከሶላት አርካን ይመደባል ነው። ወልጁሉሱ መቀመጥ ያኒ ለሁ ለሱም ደግሞ ለተሸሁድ አልአኺር መቀመጡ ቁጭ ብለን መቅራቱ ይሄ ምንድነው አርካን ነው። ቁመን ብንቀራ ይበላሻል ማለት ነው። 13ኛው ወሶላቱ ሶላዋት ማውረድ ውዳሴን መጠየቅ እንዲያወርድባቸው አላህ እንዲያወርድባቸው አለ ነብዩ ሰለላሁ ዐለይሂ ወሰለም በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሶላዋት ማውረድ ይሄም ግዴታ ነው። 14ኛው ወተስሊመታን ሁለቶቹ ሰላምታዎች ሰላም አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብለን የምንላቸው እነዚህ ሩክን ምን አርካን ሶላት ናቸው። 14ቶቹ ሽሩጡ ሰላት ስንቀራ መረጃ እያመጡ ሰፋ አድርገው ስለያመጡት ለማሐፈዝ አይመቹም ነበር። እዚህ ግን እንደዚህም ቁጥር ነው ያደረጉት ለማሐፈዝ ይመቻል። እነዚህ ማሐፈዝ ያስፈልጋል ማለት ነው። الدرس الثامن 8ኛው ደርስ ያው ተመሳሳይ ስለሆነ እንቀጥለው ማለት ነው። الدرس الثامن 8ኛው ደርስ አሉ 8ኛው ትምህርት ዋጅባቱ ሶላት የሶላት ደግሞ ዋጅቦች ያኔ ሽሩጡ ሶላት አለቀች ማለት ነው። በጠቅላላ ማለት ነው ሽሩጡ ሶላት የቀራ ነው የምታጠነጥነው እኮ ምንድነው ስለ ሶላት ሸርጦች ስለ አርካኖቹ ከዛ ደግሞ ስለ ዋጅቦቹ እዛ ላይ በዝርዝር ነው ያወሩት ከመረጃ እያመጡ ምናምን ብዙ ስላሰፉ ነው እንጂ እዚህ ደግሞ ቁጥር አድርገው ነው ያለፉት ለማሐፈዝ እንዲመች ማለት ነው። ዋጅባቱ ግዴታዎች እኮ አሶላት የሶላት ግዴታዎች ያኔ ለማሐፈዝ የሚመቻሽ እንዴ እንደምናደርጋቸው ማሐፈዝ አለብን እነዚህ ነገራቶች። የሶላት ዋጅቦች እኮ ግዴታዎቹ ዋጅባቱ ሶላት የሶላት ግዴታዎች ወህየ ሰማንየቱን ወህየ ይችኮ ማለት ነው የሶላት ግዴታዎች ሰማንየቱን 8 ናቸው አሉ بمعنى 8 አይነት ናቸው የሶላት ግዴታዎች። ሶላት ላይ ስንገባ ማሟላት ያለብን ግዴታ የሆኑ ነገራቶች ስንት ናቸው? 8 ናቸው። 8ቶቹ ካልተሟሉ ሶላቷም ደግሞ ችግር ይኖርበታል። እዚያ ልዩነቱን አይተናል አይደለ? ልዩነቱ ምንድነው ያኔ ያልነው ዋጅባቱ ሶላት የሚባሉት ልዩነቱ ከአርካን የሚለየው ረስተን ካልን ስጅድ ሰው ይጠገነዋል አውቀን ከተውን ይበላሻል ብለናል አይደለ? ሽሩጡ ሶላት ላይ የቀራነው ማስታወስ ያስፈልጋል ያኔ ይገባችኋል። መርሐባ አንደኛው እኔ 88 ናቸው አሉ። አንደኛው ጀሚዑ ተክቢራት ጀሚዑ በጠቅላላ አተክቢራት ተክቢራዎች ሁላ በጠቅላላ አላሁ አክበር የምንላቸው ሁላ غير ውጭ ማለት ነው። ተክቢረቲ الإحرام ተክቢረት ኢህራም ከተክቢረት ኢህራም ውጭ ያለው ሁሉም ተክቢራ ዋጅብ ነው። ተግባባን አይደለ? ተክቢረት ኢህራም ያማው አርካን ነው ብለናል። አይተን እዚህ ሁለተኛው ላይ አርካን ነው ብለናል። ሁለተኛው ወቀውሉ ማለት ሰሚ አላህ እኮ ሰሚ ነው ሊመን ለአከር ሐሚደሁ ያመሰገነውን ባሪ አላህ ይሰማል የሚለው ይሄም ምንድነው ዋጅብ ነው። ለማን ነው ታዲያ ሰሚ አላህ ሊመን ሐሚደ የሚለው ለልኢማሚ ኢማሙና ወልሙንፈሪድ ብቻችንን ስንሰግድ ብቻውን ለሚሰግድ አካል ነው ማለት ነው። ሰሚ አላህ ሊመን ሐሚደ የሚለው ማእሙም ሆኖ ተከታይ ሆኖ የሚሰግድ ከሆነሳ ያንማ ሰሚ አላህ ሊመን ሐሚደ አይደለም። የኢማኑ ወደፊት ያኔ ምንድነው የሚለው ረበና ወለከል ሐምድ ነው የሚለው ማእሙም ተከታይ ሆኖ በጀማዓ የምንሰግድ ከሆነ። ሶስተኛው ወቀውሉ ማለት ረበና ጌታችን ሆይ ወለከል ሐምድ ምስጋና ላንተ ይገባህ የሚለው ንግግር ሊልኩሊ ለሁላቸው ለማን ለኢማሙም ብቻውን ለሚሰግደውም ተከትሎ ኢማሙን ተከትሎ ለሚሰግደውም ረበና ወለከል ሐምድ ማለት ግዴታ ነው ብለን እንላለን ማለት ነው። አራተኛው ወቀውሉ ማለት ሱብሃነ ጥራቻ ተገባህ ረቢ ጌታዬ አልዓዚም ታላቁ ጌታዬ እኮ አጣኒ ማጥራትን አጠራለሁ ጥራቻ ተገባህ ብሎ ሲል ሱብሃነ ረቢል ዐዚም ታላቁ ጌታዬ እኔ የላክ ከፍ ያልከው ጌታ ጥራቻ ይገባህ ስንል في الركوع ሩኩዕ ውስጥ ማለት ነው። ሩኩዕ ስናደርግ ሱብሃነ ረቢል ዐዚም ሱብሃነ ረቢል ዐዚም ማለት አንድ ጊዜ ዋጅብ ነው። ሁለት ጊዜ ሶስት ጊዜ ማለት ሱና ነው ማለት ነው። ወቀውሉ ማለትም ደግሞ አምስተኛው ሱብሃነ ረቢል አዕላ ሱብሃነ ረቢ ጌታዬ ሆይ ጥራቻ ይገባህ አልአዕላ ከላይ ያለው ከአርሽ በላይ ማለት ነው። ቢዛቲህ አላህ ከአርሽ በላይ ሆኖ ይጠቁማል። እዚህ ላይ አላህ ከአርሽ በላይ ለመሆኑ መረጃችን አንዱ ሱብሃነ ረቢል አዕላ ከላይ ያለው ጌታዬ ሆይ ጥራቻ ይገባህ ማለት ስለሆነ ማለት ነው። የተለኔ ይሄ ምንለው في ስጁድ ላይ ሱብሃነ ረቢል አዕላ ማለት ይሄ ምንድነው ዋጅብ ነው አሉ። ሳዲሰን ስድስተኛ ወቀውሉ ማለት ረቢ እግፊርሊ ረቢ ጌታዬ ሆይ እግፊርሊ ጌታዬ ሆይ ማረኝ ተቀበላለ ጌታዬ ሆይ ማረኝ ብሎ ማለት ይሄ ምንድነው ሱና እንት ዋጅብ ነው አሉ። በይነ መሐከል አስሰጅደተይን በሁለቱ ስጁድ መሐከል ቁጭ ስንል ጁሉስ በይነ ሰጅዳ ማለት ነው። ስንቀመጥ እኔ ረቢ እግፊርሊ ማለት የዋጅቡ ይሄ ነው። ያኒ ማነው ረቢ እግፊርሊ ወርሐምኒ ወጅቡርኒ ምናምን ያ ሱና ነው ማለት ነው። ኸይር ወተሸሁዱ ሰባተኛው ደግሞ ተሸሁድ መቅራት አልአወሉ የመጀመሪያው ተሸሁድ መሰለን 4 ረክዓ ከሁለት ረክዓ በላይ ከሆነ የምንሰግደው አሁን ዙህር እየሰገድን ከሆነ አስር ከሆነ የምንሰግደው ኢሻ መግሪብ ከሆነ
ሁለት ተሸሁድ ነው አይደል ያለው የመጀመሪያው ተሸሁድ ምንድነው ሱና ነው እንትን ይሄ ዋጅብ ነው እንጂ አርካን አይደለም መሰለኝ የመጀመሪያው ተሸሁድ እረስተን ብንነሳ አንመለስም በኋላ ስጀድ ሲያገን ይጠግነዋል ማለት ነው ነገር ግን ማን አውቀመተው አይቻልም ስምንተኛውና የመጨረሻው ወልጁዱሱ መቀመጥ ለሁ ለተሸሁድ ያኒ ማለት ነው አልአወል ለመጀመሪያው ተሸሁድ መቀመጡ ምንድነው ዋጅብ ነው ቁጭ ብለን መቅራት አለብን እያሉ ነው هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك